ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን አላችሁ? ፋና ሚዲያ ኮርፖሬሽን ከጀስቲስ ፎር ኦል ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊ ስለ ፍትህ መሰናዷችን ተጀምሯል። የዛሬው ርዕሰ ጉዳያችን ደግሞ የጉዳዮች ፍሰት አስተዳደር ስርዓት ምንነትን የተመለከተ ነው። በዚህ ጉዳይ ላይ ደግሞ ሀሳብ አስተያየታቸውን ሊያደርሱን እንግዶች እዚህ ስቱዲዮ ጋብዘናል። እንግዶቼ አቶ ደምሴ ግርማ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛና የጉዳዮች ፍሰት አስተዳደር አተገባበር ጥናት አጥኚ አባል እንዲሁም ደግሞ ህይወት ብርሃኑ ጠበቃና የህግ አማካሪ እንዲሁም የጉዳዮች ፍሰት አስተዳደር ውስጥ አርቃቂ ቡድን አባል ናቸው። እንግዶቼ እንኳን ደህና መጣችሁ። እሺ ወደ መጀመሪያው ጥያቄ እንለፍ። የጉዳዮች ፍሰት አስተዳደር ስርዓት ምንድነው ከሚለው እንጀምር ለተመልካቾቻችን ግልጽ ለማድረግ። እሺ አመሰግናለሁ። አጠቃላይ የጉዳዮች ፍሰት አስተዳደር ማለት የፍትሐ ብሔርንም የወንጀልንም ጉዳይ የሚጨምር ነው። በሀሳብ ደረጃ ግን ምንድነው በዋናነት ሳይንሱ የሚለው አንድ ጉዳይ ለፍርድ ቤት ከቀረበበት ጊዜ ጀምሮ እልባት አግኝቶ ፍጻሜ እስከሚያገኝ ድረስ ያለውን ሂደት በተመለከተ ማኔጅ ለማድረግ ወይም ደግሞ በስርዓት ለመምራት የሚያስችል መሳሪያ ነው ልንለው እንችላለን። አጠቃላይ ያለውን ስናየው ማለት ነው። ስለዚህ በዚህ ሂደት ውስጥ አንድ መዝገብ ለፍርድ ቤት ከቀረበ በኋላ ሂደቱን ጠብቆ የፍትሐ ብሔርንም የወንጀልንም ስነ ስርዓት በተለያዩ ጉዳዮች ስለሆኑ ሁለቱም የሚመራበትን ስርዓት ጠብቆ ከፋይል ከተከፈተበት አንስቶ መጨረሻ ውሳኔ እስከሚያገኝ ድረስ ያለውን የጊዜ ገደብን መሰረት አድርጎ ስራዎች እንዲሰሩ የሚያስችል መሳሪያ ነው። እንዳሉት ነው የፍትሐ ብሔር ጉዳዮች ፍሰት አስተዳደር መመሪያ ራሱን ችሎ መመሪያውም አለ። ዋናው የጉዳዮች ፍሰት አስተዳደር ሲባል አንድ ጉዳይ ፍርድ ቤት ላይ ተጀምሮ ፋይል ከተከፈተበት ጊዜ ጀምሮ የመጨረሻውን እልባት እስከሚያገኝ ድረስ ያለው ጊዜ ላይ የሚያልፍባቸውን ሂደቶች ማስተዳደር ማለት ነው። በራሱ ግብ አይደለም፣ የሆነ ቱል ነው። ስለዚህ በብዙ ሂደቶችን ስለሚያልፍ ያንን ለማስተዳደር የወጣ መመሪያም ስላለ አስተዳደር ስንልም እሱን ነው የሚያመላክተው። እንደው እስኪ የጉዳዮች ፍሰት አስተዳደር ስርዓት ወደ ኢትዮጵያ የተጀመረው መቼ ነው? እዚህ ላይ ቀደም ሲል በፌዴራል ፍርድ ቤቶች ደረጃ መመሪያ አልነበረም። መመሪያው የወጣው በ2013 ላይ በፌዴራል ጠቅላይ ፍርድ ቤት ነው መመሪያው የወጣው። ይሄም የፍትሐ ብሔር ጉዳዮችን ለማስተዳደር የወጣ የጉዳዮች ፍሰት አስተዳደር መመሪያ ቁጥር 008/2013 ይቅርታ ነው። ከዛ በፊት በስነ ስርዓት ህጉ ብቻ ነበረ ዳኞች ስራቸውን የሚሰሩት። እዛ ላይ የአንድ ጉዳይ ከቀረበ በኋላ እያንዳንዱ ጉዳይ በዚህ ጊዜ ይለቅ የሚል የጊዜ ገደብ የለውም ስነ ስርዓት ህጋችን ላይ። ስለዚህ ያንን ክፍት የሆነውን ነገር የዳኞችን ነጻነት በማይነካ መልኩ ከዛ ደግሞ የአንድ ጉዳይ ኦን አቨሬጅ ወይም በአማካይ ሊያልቅ የሚችልበት ጊዜ ምንድነው የሚለው ጥናት ተጠንቶ ረጅም ጊዜ የቆየ ጥናት ነው። መጨረሻ ላይ 2013 ላይ ወደ ተግባር እንዲገባ የተደረገ መመሪያ ነው። ለመጀመሪያ ጊዜ ነው ለመመሪያው መነሻ የሆነው የፍርድ ቤቶች ማቋቋሚያ አዋጅ ነው 1234 2013 የወጣው። እሱ ላይ አንቀጽ 49 ላይ በቀጥታ ፍርድ ቤቶች የጉዳዮች ፍሰት አስተዳደር መመሪያን ተግባራዊ ያደርጋሉ የሚል ግልጽ ድንጋጌም ስላለ ማለት ነው። እሱን መነሻ በማድረግ ነው መመሪያው የወጣው። ከመውጣቱ በፊት የተለያዩ የሪፎርም ስራዎች አሉ። በእርግጥ ፍርድ ቤቶችን የአሰራር ለማሻሻል የተደረጉ የፍትህ ፖሊሲዎችም የተለያዩ ጥናቶችም አሉ። ሪፎርም ስራዎች፣ ጉዳዮችን ለማስተዳደር የተደረጉ ጥረቶች፣ እነዚህ በህግ ደረጃ አልነበረም። ስለዚህ መመሪያውን ልዩ የሚያደርገው ህግ ሆኖ መውጣቱ ነው። ጉዳዮችን ደግሞ 1 2 3 ብሎ ቆጥሮ ያስቀምጣል። የትኛው ጉዳይ መቼ ማለቅ እንዳለበት የሚያስቀምጣል። የዚህ አስተዳደር ስርዓቱን ተግባራዊ ማድረጉ ለህብረተሰቡ እንዲሁም ደግሞ ለተከራካሪ ወገኖችና ለራሱ ለፍርድ ቤት ራሱ ይዞት የመጣው ፋይዳው ምንድነው? ፋይዳው በጣም ብዙ ፋይዳ አምጥቷል። ተገማች አልነበረም በፊት። ማለት ያው ፍርድ ቤት እንደየጉዳዮች ብዙ ጉዳዮችን ስለሚያስተናግዱ የኔ ጉዳይ መቼ ያልቅልኛል የሚሉን ባለ ጉዳዮች አያውቁም። አሁን ከዚህ መመሪያ ትግበራ በኋላ ልክ ፋይል ሲያስከፍቱ እንደየጉዳያቸው አይነት የነሱ ጉዳይ ማክሲመም ቢቆይ መቼ ሊያልቅ እንደሚችል የሚያመላክት ጊዜ ገደብ የሚያመላክት ወረቀት ይሰጣቸዋል። ስለዚህ ከወዲሁ ይገምታሉ ማለት ምን ያህል ጊዜ ሊፈጅልኝ ይችላል የሚለውን ይረዳሉ።
ዳኞችም ጉዳዮቻቸውን ሲያስተናግዱ የትኛውን ጉዳይ ቅድሚያ ማስተናገድ እንዳለባቸው ስለሚገልጽ ቅድሚያ የሚገባቸውን ጉዳዮች ይለያሉ። እንደገና ደግሞ ጠበቆች አጀንዳቸውን ተከታትለው ጉዳዮችን ለማስተካከል ያስችላል። በርካታ ጠቀሜታዎች አሉ። እያንዳንዳቸው ደግሞ ምን ኃላፊነት መውጣት እንዳለባቸውም የተከራካሪዎችን፣ የዳኞችን፣ ሌሎች የፍርድ ቤት ሰራተኞችን ሚናም ስለሚያስቀምጥ የተፋጠና ፍትህ ከመስጠት አንጻር በእርግጥ ፍትህ የተፋጠና የሚለው ብቻ አይደለም። ስለ ፍትህ ስናስብ ፍትህ መዘግያትንም አይፈልግም፣ አለግባብ መፍጠንንም አይፈልግም። እስከና አባባሎቹ የምናውቃቸው አሉ። ለምሳሌ የዘገየ ፍትህ እንደተነፈጋ ይቆጠራል። በጣም የፈጠነም ከሆነ የፍትህ መጓደል ስለሚያስከትል ጊዜ እንደየጉዳዩ ተመጣጣኝ ጊዜ ተመድቦለት መስራት አለበት እና በዚህ ሂደት እየተሰራ ስለሆነ ለባለ ጉዳይም በርካታ ጠቀሜታዎችን አስገኝተዋል የሚል እምነት አለኝ። ምናልባት የተወሰነ ለመጨመር ያህል ቅድም ባልደረባይ እንዳለው ተገማችነትን ይጨምራል። በእርግጥ ከዛ ባለፈ ደግሞ በዛ በተሰጠው የጊዜ ገደብ ውስጥ አለመስራት ራሱ አካውንታቢሊቲ ወይም ተጠያቂነትን ሊያመጣም እንደሚችል ጭምር የሚያስቀምጥ ነገር አለው። ስለዚህ ያተጋል፣ ዳኞችም በየጊዜው እንዲሰሩ የሚያተጋ ነው። ከዛ ባለፈ ደግሞ የስራ ድርሻ ለዳኞች፣ ለሰብሳቢ ዳኛ፣ ሁሉም አጠቃላይ ፍርድ ቤት ውስጥ የሚገኙት የፍርድ ቤት ማህበረሰብ በሙሉ ኮኦፕሬት እያደረገ ወይም እየተባበረ በመስራት የሚፈጸም ነገር ነው። በእርግጥ ኮሚትመንት ይፈልጋል በጣም። ስለዚህ አዲስም እንደመሆኑ መጠን የተወሰነ ቻሌንጅ ሊኖረው ቢችልም ግን እንደ መጀመሪያ በጣም ብዙ ነገሮችን ፕሬዲክተብል መሆንን አሁን በዚህ ጊዜ ያልቃል ተብሎ ሰው ሲነገረው ለዚህ ኬዝ ይሄን ያህል ጊዜ ነው ተብሎ ሲገለጽለት በዛኛውም ወገን ያለው ሰው ነገ ይጠይቃል ማለት ነው። ለምን አላለቀልኝም ብሎ እንዲጠይቅ ያደርገዋል። የተከማቹ መዝገቦችን እልባት በመስጠት ረገድስ ሲጀመር ሁለት ለመናገር ይሄን መመሪያ መተግበር ከጀመርን በኋላ የሚከማቹ መዝገቦች የሉም። ድሮ አሁን ከአመት አመት 2 አመት 3 አመት ውሳኔ ሳያገኝ የሚቆዩ መዝገቦች ነበሩ። አሁን ማክሲመም ምንም ውሳኔ ሳያገኝ በተጀመረበት አግባብ ከአመት በላይ የሚቆይ መዝገብ የለንም። አመት ብቻ አይደለም፣ የጊዜውን የተቀመጠለትን ጊዜ ሲያልፍ ለምንድን ነው ያለፈው የሚለውን ምክንያት ዳኞች ይጽፋሉ፣ ሪፖርትም ያደርጋሉ። ስለዚህ የመዝገብ መከማቻትን ቶታሊ ይቀንሳል ማለት ነው። ሙሉ በሙሉ መዝገብ እንደ በፊቱ የሚከማችበት ሁኔታ የለም። ለምን? ጊዜ ስለተቀመጠላቸው በጊዜ ገደብ ለምንድን ነው ያልተሰራው የሚለው ጥያቄ ይነሳል። በእርግጥ ያንን ጊዜም አናክርባቸው በርካታ ምክንያቶች አሉ። ወደ በኋላ ልናነሳ እንችላለን። በተጠበቀው ጊዜ ላይ እልባት እንዳያገኙ የሚከለክሉ ምክንያቶች ስለሚኖሩ ውጫዊ ውስጣዊ ምክንያቶች ይኖራሉ። ያ እንደተጠበቀ ሆኖ ግን ከመነሻውም እንደ የጉዳዩ አይነት ጊዜ በማስቀመጡ ያንን ጊዜ ካለፈም ለምን አለፈ የሚለው በቀጣይ ጊዜ ስለሚታይ ጉዳዮች እንዳይከማቹ ያደርጋል። የክምችቱንም ቀንሷል። አሁን እንደኛ እንደ ፌደራል መጀመሪያ ደረጃ ፍርድ ቤት ባይ እኔም የምሰራበት ለችሎት ላይ ስለሚሰራ ተዘግቶ ውሳኔ አገኝቶ ምናልባት ይግባኝ ተብሎ ከፍተኛ ፍርድ ቤት ድረስ ሄዶ ወይም ጠቅላይ ፍርድ ድረስ ሄዶ ሰበር ድረስ ሄዶ ተመልሶ መጥቶ የሚንቀሳቀሱ መዝገቦች ይኖራሉ እንጂ መጀመሪያ ክስ እንደተከፈተ ውሳኔ ሳያገኝ አመት በላይ የሚቆይ መዝገብ የለም። ከበፊቱ ጋር ስናነጻጽር ደግሞ አመትም 2 አመትም የሚቆይበት ሁኔታ ስለሌለ መመሪያው አተገባበሩ ምን ይመስላል? ተግባራዊ ከተደረገ በኋላ ይዞት የመጣው ውጤት ምንድነው የሚለው እናንሳ። አዲስ እንደመሆኑ መጠን ትንሽ ኢንተርናላይዝ አድርጎ ወደ ስራ ለመግባት አስቸጋሪ ነገሮች ሊኖሩት ይችላሉ። አሁን ላይ ግን አንደኛ መኖሩን ራሱ ተረድቶ ስራውን በተግባር ማካሄድ ላይ በጣም ለውጦች አሉ። ችሎት ላይ አሁን እኔ ድሮ ችሎት ዳኛ ስለነበርኩ መመሪያው ላይ በዳኛ ሳይድ ያለውን ነበረ ሞር እንትን ምለው። አሁን ደግሞ ጠበቃ ነኝ። ስለዚህ በየፍርድ ቤቱ ኬዞች ሲኖሩ እንሄዳለን። በዛ ጊዜ እናየዋለን። ሪሊ የጉዳዮች ፍሰት አስተዳደር መመሪያ ላይ የተተገበሩት ነገሮች በፊት ስትሪክትሊ ማንከተላቸው የነበሩ ግን አሁን ላይ እዛ ላይ በተጠቀሱት መሰረት ዳኞች ሲሰሩበት ለማየት ችያለሁ። እኔ ባለኝ ተሞክሮ በተቀመጠው መሰረት በግልጽ ችሎት ላይ ያስቻሉ ነው ወይ አይደለም የሚሉ ነገሮችንም ለማት ሞክረናል። እኛውን እንደ ፌደራል መጀመሪያ ደረጃ ፍርድ ቤት አልቆ ይፋ ያልተደረገ ጥናት አለን። በዚህ ረገድ አሁን የገጠሙ የታዩ ችግሮች አሉ። በእርግጥ መመሪያውን ማሻሻል የሚጠይቁ ነገሮች አሉ። ለአንዳንዶቹ ጉዳዮች የተቀመጠላቸው ጊዜ ራሱ አነስተኛ መሆን እንደ አንድ ምክንያት አይተናል። ለምሳሌ የቀለብ ጉዳዮችን ብናነሳ በ30 ቀን ውስጥ ውሳኔ ማግኘት እንዳለበት ያስቀምጣል። 30 ቀን ውስጥ እልባት እንዲያገኝ ማድረግ በጣም ከባድ ይሆናል።
እሱ ላይ ምናልባት ለግንዛቤ ከመነሻ ብዙ ስላላወራን ጉዳዮች ጊዜ ሲያስቀምጥ ራሱ ጣሪያውን ነው የሚያስቀምጠው። 3 ደረጃ ያስቀምጣል። አብዛኞቹ እልባት ያገኙ ጉዳዮች የመጀመሪያ ረድፍ ላይ ለምሳሌ 85% ያክል፣ ቀጥሎ ደግሞ ሁለተኛ ረድፍ ላይ 95%፣ ቀሪው 5% እልባት ካገኙ መዝገቦች ሙሉ በጊዜ ገደብ ውስጥ እልባት ማግኘት ያለባቸው ጊዜ ስለሚያስቀምጥ ያን ጊዜ ለመከተል የተቀመጠው ጊዜ አነስተኛ መሆን ራሱ ተግባራዊ እንዳይሆኑ የሚያደርጉ ምክንያቶች አሉ። ሌላ ደግሞ ሶስተኛ ወገኖች ጣልቃ ይገባሉ። አሁን የተጀመረው ክርክር ላይ መጀመሪያ ያልታሰበው ክስ ተሰምቶ ሊሆን ይችላል፣ ምስክር ተቀጥሮ ባለበት ጣልቃ የሚገቡ ሰዎች ሲመጡ ክርክሮችን ወደ ኋላ ይመልስና ጊዜ ገደብ እንዲያልፍ የሚያደርጉ ሁኔታዎች ይከሰታሉ። መመሪያው ሲወጣ ደግሞ አንድ ጉዳይ ተጀምሮ ቀጥታ ውሳኔ እንደሚያገኝ ነበር፣ ግን በተለያዩ ምክንያቶች ተዘግቶ ተመልሶ ይንቀሳቀሳሉ። ሌሎች ውጫዊ ምክንያቶች ሲመጡ ወደ ኋላ የሚጎትቱ ነገሮች ይኖራሉ። ከነዚህ ጉዳዮች ውጪ ባለበት ሁኔታ አተገባበሩ ግን ጥሩ ደረጃ ላይ እንዳለ ማየት ችለናል። በተግባር የሚታዩ መዝገቦችም የሚንከባለሉበት ሁኔታ ስለሌለና ጊዜ ገደባቸውን ጠብቆ እልባት የሚያገኙበት ሁኔታ ስላለ መመሪያው ተግባራዊ ለውጥ ማምጣቱን በተግባር አይተናል የሚል ሀሳብ አለኝ። እንደው በተጨባጭ ቁጥሮችን እያነሳን ማውራት እንችላለን። እዚህ ላይ አሃዞችን ማሳያ ይሆኑ። ለምሳሌ ከ83% በላይ ውሳኔዎች በተቀመጠላቸው ጊዜ ውስጥ እልባት እንዳገኙ የኛ ጥናት ያመላክታል። ሌሎች ምክንያቶች አሉ፣ ቅድም የጠቀስኳቸው በጊዜ ገደብ ውስጥ እልባት እንዳያገኙ የሚያደርጉ ማለት ነው። ይሄ በተቀመጠው ጊዜ ውስጥ ከመፈጸም አንጻር ነው። መመሪያው ቅድም እንዳልኳችሁ ስለ ጊዜ ብቻ አይደለም፣ ሂደቱን በብዙ ነገር ማኔጅ ያደርጋል። ለምሳሌ ጉዳዮች ቅድሚያ ማግኘት ያለባቸው ጉዳዮች ቅድሚያ ተለይቶ እየተስተናገዱ ነው ወይም ምን ከባለ ጉዳዮችም አንጻር አካል ጉዳተኞች፣ ነፍሰ ጡር ሴቶች፣ እናቶች ሲመጡ የነሱ ጉዳይ ቅድሚያ ማግኘት ያለበት ይህንንም ያስቀምጣል። እግድ ያለባቸው ጉዳዮች፣ ሀገራዊ ፋይዳ ያላቸው ጉዳዮች ቅድሚያ ተሰጥቶ መስተናገድ እንዳለበት መመሪያው ስለሚያስቀምጥ እንዶ ጊዜ ብቻ ሳይሆን የሚያስቀምጠው ሂደቱ ላይ ዳኞች ምን መከተል አለባቸው የሚለው መነሻ ላይ አንስተናል። ለምሳሌ ችሎት የሚጀምሩበት ሰዓት ከጠዋት ምን ከሰዓት ቀጠሮም ሲሰጡ ሰዓቱን ጭምር ገልጸው መቅጠር አለባቸው የሚለው በዛ መልኩ እየተሰራ ነው። በርካታ ውስንነቶች አሉ። በተለያዩ ምክንያቶች ለምሳሌ ግልጽ ችሎትን እንዳንጠቀም የሚያደርጉ በቂ የችሎት አዳራሾች ያለመኖር አንዳንድ ቦታ ላይ እንቅፋት ይሆናል። ስለዚህ ቢሮ ውስጥ የሚያስችሉበት አጋጣሚዎች ይኖራሉ ማለት ነው። ሁሉም ችሎት ከማስተናገድ አኳያ ብናይ ሶማው እያነሱ ነበር። ይህንን መመሪያ ተግባራዊ በማድረግ ሂደት ውስጥ ተግዳሮት የገጠሟችሁ ተግዳሮቶች ካሉ እነሱን በሰፊው እናንሳ። የወሰዳችሁት የመፍትሄ ሀሳብስ ምንድን ነው? እሱ ላይ በሰፊ የምናነሳው አንደኛ መመሪያውን ማሻሻል ነው። ይሄ በቂ ጊዜ ያልተለያላቸውን፣ ሌላ ደግሞ ጊዜ ያልተቀመጠላቸው ጉዳዮችን በተግባር እያያ ነው ከሚገጥሙን ኬዞቹን ለምሳሌ በቁጥር ብናየው ወደ 15 የሚሆን መመሪያ ውስጥ ያለው አንድ የኮንስትራክሽን ጉዳይ አለ። ለምሳሌ የፌደራል መጀመሪያ ደረጃ ፍርድ ቤት ነው እያወራ ያሉት። ቁጥሩን ስለ ሁሉም ማውራት ስለማልችል በእርግጥ መመሪያው ስለ ሁሉም ስለ 3ቱም ፍርድ ቤቶች ያስቀምጣል የትኛው ጉዳይ መቼ ማለቅ እንዳለበት። የጊዜ ገደቡ ግን ይለያያል። እኔ አጠነን ብዬ ያወራሁት የፌደራል መጀመሪያ ፍርድ ቤትን በተመለከተ ነው። በዚህ ጥናት ላይ ያየናቸው ችግሮች ጉዳዮችን ወደ ኋላ የሚመልሱ ሶስተኛ ወገኖች መግባት ነው። ቅድም እንዳነሳሁት በቂ ጊዜ ያልተመደበላቸው ጉዳዮች መኖራቸው ነው ሌላኛው ምክንያት። አንዳንድ ደግሞ በጉዳይ አይነት ያልተጠቀሱ ጉዳዮችም አሉ መመሪያው ውስጥ መካተት ያለባቸው ራሳቸውን ችሎ የሚታዩ። ለምሳሌ የወራሽነት ማስረጃ ይሰረዝልኝ የሚሉ ጥያቄዎች ሲመጡ ራሱን የቻለ ጊዜው አልተቀመጠለትም እና እነዚህ ምክንያቶች ናቸው። እነዚህን ችግሮች ለመፍታት አንደኛው እኛ ጥናቱም ላይ ያመላከት ነው መመሪያውን ማሻሻል የሚለውን ሀሳብ አቅርበናል። ሌሎች ግልጽ ችሎትን ለምሳሌ ውስንነት እንዳለ አይተናል። ችሎቶችን መጨመር የሚሉ ነገሮችን አንስተናል። ምናልባት እሱን አሁን በዝርዝር ጥናቱን ሳይሆን በተግባር የገጠሙ ነገሮችን ስለሆነ እያነሳው ያለሁት አንድ በአንድ ሁሉ ነው ያላነሳሁት። ለዛ ነው በጥናት ደረጃ ሳይሆን ፐርሰናሊ ከምናየው ኤክስፒሪየንስ እና ከኦብዘርቬሽን ወይም በራሳችን ተሞክሮ ተነስተን የምናነሳቸው ነገሮች ይኖራሉ። ቅድም እንዳልኩት እነዚህ የጊዜ ገደቦች 2013 ላይ ነው እንግዲህ መመሪያው እንዲጸድቅ የሆነው። ከዛ በፊት ነው ፕሮሰሱ ሂደቱ የነበረው። ስለዚህ በዛ ጊዜ በነበረው የኬዝ የጉዳይ ፍሰት ወይም የኬዝ ማኔጅመንቱ ፍርድ ቤት ላይ የሚቀርቡ ጉዳዮችን መሰረት በማድረግ ነው ያቺ ታይም ፍሬም የቀረበችው።
ስለዚህ ምንድነው ልክ ይሄ ሲቀርብ አሁን እንደሚታወቀው ሁሉም ነው ወደ ላይ እየሄደ ነው። ትራንዛክሽኖቹ ሁሉ ነገር እየጨመረ ነው። ፍርድ ቤት የሚመጡ ጉዳዮችም በተመሳሳይ እየጨመረ ነው። ፍሎ ይጨምራል። በጨመረ ቁጥር ደግሞ ብዙ ነገሮችን የድምር ውጤት ነው እንግዲህ ያ መጨረሻ ላይ ውሳኔ የምናገኝበት ነገር የብዙ ነገሮች ድምር ውጤት ነው። የዳኛ የባለ ጉዳዩ የሚያቀርባቸው ነገሮች፣ በመሀል የሚከሰቱት ነገሮች፣ የፍርድ ቤት ሪሶርስ ሁሉንም አንድ ላይ አድርጎ ደምሮ ያንን ውጤት የሚያመጣው። ስለዚህ በሂደት ጊዜ ገደቡ ከተቀመጠ በኋላ እንደ መጀመሪያ መመሪያ እየታየ ሲሄድ ቅድም የስራ ባልደረቤ እንዳሉት ችግሮች ይመጣሉ ወይም መነሻ የሚሆኑ ነገሮች ላለመፈጸም የሚያበቁ ነገሮች ሲመጡ እነሱ ከስር ከስር ያው እንደ የትኛው እንትን ሶልቭ እየተደረገ መፍትሄ እየተሰጠ ይሄዳል። ይህንን መመሪያውን የበለጠ ውጤታማ ለማድረግ ከተለያዩ ባለድርሻ አካላት ከማህበረሰቡም ሊሆን ይችላል ምን ይጠበቃል? መመሪያውን በትክክል ተግባራዊ ለማድረግ በርካታ ባለድርሻ አካላት የፍርድ ቤቱ ማህበረሰብ በርካታ ኃላፊነቶች አሉበት። ለምሳሌ ከባለድርሻ አካላት ብንጀምር ፍርድ ቤት ያው ውሳኔ የሚሰጠው ከተለያዩ አካሎች ማስረጃዎችን በማስቀረብ ነው። አንድ ማስረጃ ተጠይቆ ከሚገባው ጊዜ በላይ የሚፈጅ ከሆነ በተጠየቀው ጊዜ ውስጥ ማስረጃውን የተጠየቀው አካል ማቅረብ ካልቻለ ፍርድ ቤቱ ባስቀመጠው ጊዜ ውስጥ ውሳኔውን መስጠት አይችልም ማለት ነው። ስለዚህ በተለይ የመንግስት አካላት ለምሳሌ ከመሬት ክርክሮች ጋር ተያይዞ የሚነሱ ጉዳዮች ላይ ማስረጃ ሲጠየቁ በተጠየቁበት አግባብ መመለስ፣ ተከራካሪዎችም ደግሞ የፍርድ ቤቱን ክርክር የሚያጓትቱ ነገሮችን ካለመቅረብ መታቀብ መመሪያውን በግልጽ ያስቀምጣል። ለምሳሌ ጠበቆች ተለዋጭ ጊዜ ቀጠሮ ሲጠይቁ፣ ተከራካሪዎችም ጊዜ ሲጠይቁ ያለ ምክንያት ሌሎች ጉዳዮችን ወደ ኋላ የሚመልሱ አቤቱታዎችን አለማቅረብና በተቀመጠው ጊዜ ውስጥ ማከናወን እንዲቻል ተከራካሪዎች በራሳቸው ድርሻቸውን መወጣት አለባቸው። ሌላ ኃላፊነቶቹ እንደ ተቋም ልናይ እንችላለን፣ እንደ ግለሰብ ልናይ እንችላለን። ወደ ግለሰብ ከመጠን ደግሞ መመሪያው በዝርዝር ያስቀምጣል። በእርግጥ መመሪያ ብቻ ሳይሆን መመሪያውን ለመተግበር ለምሳሌ መጀመሪያ ደረጃ ፍርድ ቤት ማኑዋልም አዘጋጅተናል። ማኑዋሉ ስፔሲፊክ ተግባሮችን ያስቀምጣል። ማን ምን ማድረግ አለበት የሚለው አሁን ዳኛ ምን ሊያደርግ ይችላል መመሪያው ተግባራዊ እንዲሆን፣ ሬጅስትራር ምን ማድረግ አለበት፣ ችሎት ጻፊ ምን ማድረግ አለበት የሚሉ በዝርዝር አንድ ሁለት ተብሎ የተቆጠሩ ተግባራት አሉና እነዚህ ነገሮች ማድረግ ነው። ቁልፍ ነገር ደግሞ ያው ቅድም አንስታለች ባልደረባዬ የዳኞችን ቁጥር መጨመር ደግሞ ግድ ነው። ጉዳዮችን ስናይ የዳኛ ቁጥርና የጉዳይ ቁጥር የሚመጣጠን አይደለም። ዳኞች አሁን ከመደበኛ ስራቸው ሰዓታቸው ውጪ ቤታቸው እየወሰዱ ነው መዝገቦች የሚሰሩትና በርካታ ዳኛ ካልተጨመረ በስተቀር በተሰበው አግባብ ጉዳዮችን በተቀመጠው ጊዜ ውስጥ እልባት መስጠት አይቻልም። ሌሎች የሪሶርስ ጉዳዮች የሁሉም የሚነሱ ናቸው። አሁን ያለንበት ጊዜ ላይ የቴክኖሎጂ ጊዜ ስለሆነ የተለያዩ ጉዳዮችን በቴክኖሎጂ መጠቀም መቻል አለብን። የተጀመሩ ነገሮች አሉ። የተወሰነ መጨምረው ምንድነው መመሪያው ላይ የእያንዳንዱ የባለድርሻ አካላት ሚና ተለይቶ የሚጠበቅባቸውም ኃላፊነት ተለይቶ ተቀምጧል። ቅድም እንዳለው በጠቅላላ ሁሉም እዚህ መመሪያ ላይ የሚሳተፉ ወይም ደግሞ በፍርድ ቤት ሂደት የሚያልፉ ሁሉም ተከራካሪ ወገኖችም ጠበቆች ሁሉም አትሞስት ጉድ ፌዝ ወይም በቅንነት እንዲመጡ ይጠበቃል። ስለዚህ ቅድም እንደተባለው ሆን ብሎ ጉዳይ ለማጓተት በሚል የሚቀርበውን ነገር እንዳያቀርቡም ይከለክላል። ስለዚህ ያን ነገር ቢቀርብ እንኳን ደግሞ ብለን ብናስብ በዛ በኩል ያለው ዳኛ ደግሞ ኢኳሊ ያንን ነገር ተረድቶት የተከራካሪ ወገኖችን የመሰማት ሳያጣብብ ተገቢ ነው ያለውን ነገር መስጠት ይጠበቅበታል ማለት ነው። አቶ ደምሴ ግርማ የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛ፣ ወይዘሮ ህይወት ብርሃኑ ጠበቃና የህግ አማካሪ፣ በጉዳዮች ፍሰት አስተዳደር መመሪያ ምንነትና ተገባበር ዙሪያ እዚህ ስቱዲዮ ተገኝታችሁ ለሰጣችሁ ማብራሪያ ከልብ እናመሰግናለን። እኛም አመሰግናለሁ። የተወደዳችሁ ተመልካቾቻችን ፋና ሚዲያ ኮርፖሬሽን ከጀስቲስ ፎር ኦል ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ስለ ፍትህ የተሰኘው መሰናዶ የዛሬ ትኩረቱ የጉዳዮች ፍሰት አስተዳደር መመሪያ ላይ አድርጎ ነበረ። ስለ ጉዳዮች ፍሰት አስተዳደር መመሪያ ምንነት፣ አተገባበር አነሳን፣ ተወያየን፣ ወደ እናንተ አደረስን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ